ያፈሰስንበት ድካሙን መቼም ከኛ በላይ የሚያውቀው የለም ማለት ነው። እነዚህ ካርጎ ቤቶች ግን እነሱ ምንም ጣጣ የላቸውም። መርፌ የጠፋ ያክል እንኳን አይሰማቸውም። ከስተመር ሲያናግራቸው እቃ የተያዘባቸው ሲያናግሯቸው ብሎክ ያደርጋሉ። ብዙ ጊዜ እየደወልኩኝ ያው ጠይቄዋለሁኝ። በሌላም ሰው በቅርብ ሰው ማስጠይቄዋለሁኝ። እየተከራከረ እንደሆነ ለሱ ብቻ 5 ሚሊዮን ቀረጽ 5 ሚሊዮን የኢትዮጵያ ብር መንግስት እንደጣለበት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዘይነብ እንድሪስ ዩቲዩብ ቻናል ቤተሰቦች ሰላም፣ እንዴት ናችሁ? በያላችሁበት የዓለም ክፍል ሰላማችሁ ብዝት ትርፍ ይበል እያልኩኝ ዛሬ በዚህ በአጭር ቪዲዮ መጥቻለሁ። ይህንን ቪዲዮ ሁላችሁም ላይክ ሼር አድርጉልኝ። ምክንያቱም በጣም ብዙ እህቶቼ ኮሜንትም ላይ እንዲሁም በውስጥ መስመር የላክሽው ዕቃ በባህር ልከሽ ተያዘብኝ ያልሽው ዕቃ ምን ደረሰ እያላችሁ ስለሆነ ለእናንተ ሙሉ መረጃ እሰጣችኋለሁ። ስለ ካርጎም አሁን ላይ የወጣ አዳዲስ መረጃዎች አሉ፣ ለእናንተ አጋራለሁ ማለት ነው። እንግዲህ ሁላችሁም እንደምታውቁ በጣም ብዙ እህቶቻችን እኔንም ጨምሮ ዕቃ ልከን ተይዞብናል። በጣም የሚገርመው ነገር እኔ ከላኩት ድፍን 5 ወር ሆኖታል። እንግዲህ 5 ወር እያለቀስኩኝ ይገኛል ማለት ነው። በጣም የሚገርመው ደግሞ ከኔ በፊት የላኩ አሉ 8 ወር 9 ወር የሆነው ማለት ነው። የሚያሳዝነው ነገር እኛ ተያዘብን እያልን ሚዲያ ላይ እየወጣን እየተናገር አሁን ድረስ የሚልኩ እህቶች አሉ። ካርጎ ቤቶች ስራቸው ነው፣ ምንም ይሆን ምን እነሱ ምንም እንትን የለባቸውም ማለት አያስቡም። እንቀበላለን አሁንም እናደርሳለን እያሉ አሁንም እቃ እየተቀበሉ ነው ማለት ነው። እንግዲህ ባለ እቃው ባለ ንብረቱ መላኩን እስካላቆመ ድረስ እነሱ ስራችን ነው ብለው ተያይዘውታል። እቃሽ ቢወሰድ ቢከስር ምንም ደንታ የላቸውም። እኔ ደጋግሜ ብዙ ጊዜ ተናግሬያለሁ፣ 2 ጊዜ ቪዲዮ ሰርቻለሁ። ከዚህ በኋላ እቃ አትላኩ። ቢያንስ የኛ እቃ ተይዟል አይደል? የተያዘው እቃ እጃችን ገብቶ ተመልሶልን የሆነ መፍትሄ ላይ እስኪደርስ ድረስ ድጋሚ እቃ አትላኩ እያልኩኝ ብዙ ጊዜ ተናግሬያለሁ። ግን አይሰሙም። ወላሂ አንሰማም። ለምን እንደሆነ አላውቅም። እኔም መላክ እንደሌለባችሁ ከዚህ በፊት ብዙ ጊዜ እየተናገርኩ ነው። ለራሴ ተነስቼ ይሄንን እቃ ልኬ ጉድ የሆንኩት ማለት ነው። እንግዲህ ወደ እኔ እቃ ስገባ ያው ከተላከ ድፍን 5 ወር ሆኖታል። አንዳንዴ የሆነ በቃ አጥብቄ የምፈልገውን ነገር በጣም የጓጓሁለትን ነገር በህይወቴ አይሳካልኝም። እንደዚህ ጉጉት ያልኩት እንደዚህ በቃ ውስጤ ብስጭት የሚለው ስለለፋሁበት የድካሜ ውጤት ስለሆነ ገንዘቤን ስላፈሰስኩኝ ነው። ሁላችንም ገንዘባችንን ያፈሰስንበት ድካሙን መቼም ከኛ በላይ የሚያውቀው የለም ማለት ነው። እነዚህ ካርጎ ቤቶች ግን እነሱ ምንም ጣጣ የላቸውም። መርፌ የጠፋ ያክል እንኳን አይሰማቸውም። ከስተመር ሲያናግራቸው እቃ የተያዘባቸው ሲያናግሯቸው ብሎክ ያደርጋሉ፣ መልስ አይሰጡ ምናምን። ያው እኔ እንደነገርኳችሁ በዘመድ ነው የላኩት፣ የራሴ ሰው ነው፣ ግዴታ ይመልሳል። እና ብዙ ጊዜ እየደወልኩኝ ያው ጠይቄዋለሁኝ። በሌላም ሰው በቅርብ ሰው ማስጠይቄዋለሁኝ። እየተከራከረ እንደሆነ ለሱ ብቻ 5 ሚሊዮን ቀረጽ 5 ሚሊዮን የኢትዮጵያ ብር መንግስት እንደጣለበት፣ ያንን 5 ሚሊዮኑን እንዲቀንስለት ወረቀት አሁንም ድጋሚ እንዳስገባና እሱን መልስ እየጠበቀ እንደሆነ፣ እንደውም በኢድ አካባቢ በአፋር ክልል ስለሆነ በዛ የኢድ በዓል ረጅም ጊዜ ስለሚያከብሩት ዝግ ሆኖ ነው አለ። እንግዲህ ዝግ ሆኖ እስካሁን መልስ አልሰጡኝም። ሰሞኑን ደግሞ ያለውን ነገር አሳውቅሻለሁ አለኝ ማለት ነው። እና ሰኢድ ባህል አልባሳት በሱ የላካችሁ ደግሞ እሱም መልእክት አስተላልፏል። ቲክቶኩ ላይ ገብታችሁ መስማት ትችላላችሁ። እዚህ ጋር ቪዲዮውን ማምጣት ስላልፈለግኩ ነው። በጣም የሚያናድዱት የሆነ ቢያንስ እቃ ለጠፋባቸው እቃ ልከው ለቀረብን የሆነ ክብር እንኳን ሪስፔክት እንኳን የላቸውም። ወላሂ እኛ ስራችን ነው ምን እናድርግ እንግዲህ ምናምን በቃ የሚናገሩት ቃላት በጣም ያማል። ሁሉም ሰው እኛ ራሳቸውን እኛ ላይ አድርገው ቢያስቡት ማለት በእኛ ቦታ ሆነው ቢያስቡት ብዬ ነው ማምነው። በጣም በብዙ ሪያል የተገዛ እቃ ነው። እኔ ለ8 ሺህ ሪያል እንደዛ ሲሆን ከኔ ባሰ 20 ሺህ ሪያል ያወጣል፣ 16 ሺህ ሪያል ያወጣል። እና
ምንም አዲስ ነገር የለም። ልክ እንደባለፈው እንደነገርኳችሁ ነው። ቀረጹን እንዲቀንሱ ወረቀት አስገብተናል፣ መልስ እየጠበቅን ነው ያሉት። ምንም አዲስ ነገር የለም። እኔ እንደውም እየሰሩ አይመስለኝም፣ እየተንቀሳቀሱ እየተከራከሩ ሁላ አይመስለኝም። ምክንያቱም የእነሱ ምንም አልጎደለባቸውማ። እነሱ አሁንም ስራቸውን እየሰሩ ነው። እንቀበላለን ይደርሳል እያሉ አሁንም ስራቸውን እየሰሩ ነው። ከስተመርም እቃ እየላከ ነው። እንግዲህ አሁን የሚላከው ይድረስ አይድረስ አላቅም፣ ግን ከመላክ እየተቆጠቡ አይደለም። ቢያንስ የኛ ደርሶ ወይ መፍትሄ አግኝቶ የሆነ ነገር እስኪሆን ድረስ ለምን አትጠብቁም? ለምን በእኛ አይበቃም? ለምንድን ነው ግዴታ እናንተ ላይ እስኪደርስ የምትጠብቁት? በጣም ብዙ እህቶች እያለቀሱ ነው፣ እኔን ጭምር ማለት ነው። ለምን አትማሩ? እና በጣም ከባድ ነው። እኔ በአጭሩ እስካሁን እቃ ያልገዛችሁ እቃ አትግዙ። እቃ የገዛችሁ ደግሞ ቢያንስ የኛ ገብቶ እቃ እንኳን ቢያዝ እንደዚህ ተከራክረው ከመንግስትም ጋር ያለውን ነገር እንትን ብለው ከፍለው የሚያስወጡ የሚያስለቅቁልን ከሆነ ያኔ የእናንተም እቃ ቢያዝ የመክፈል እንትናቸው የመከራከር ኃላፊነታቸውን ወጥተው እቃችንን ለቤተሰብ ያስረክብልናል ብላችሁ ልትልኩ ትችላላችሁ። አሁን ላይ ምንም አይነት መፍትሄ ሳይሰጥ የተያዘው እቃ ወራቶች እየተቆጠሩ እናንተ ድጋሚ ለመላክ የምትሞክሩ ሰዎች እኔ በጣም ነው የማዝነው። እንግዲህ አንድ ሰው ምከረው እምቢ ካለ መከራ ይምከረው ነው እና የሚባለው ማለት ነው። እና አዲስ ነገር የለም። ይሄ ነው ያለኝ። እኔ በቃ እኔ ለአላህ ሰጥቼ ዱዓ እያረኩት ይቻለሁ። ያው የተወሰነ ታግሼ እኔ ወደ ክስ ነው የሚሄደው። ምክንያቱም ወረቀቱም ስላለኝ ህጋዊም ስለሆነ ህጋዊ የንግድ ፍቃድ ያለው ነው እኔ የላኩበት። ለማንኛውም ደረሰኛችሁን አትጣሉ፣ የላካችሁበትን ያስገባችሁበትን ወረቀት አትጣሉ። ከዛ በተረፈ እቃ አዲስ የምትልኩ አትላኩ፣ ተውት፣ ብራችሁን ያዙ። ሁሉም ነገር ኢትዮጵያ አለ። በእኛ አንድ ጊዜ ስህተት ተፈጥሯል። በእኛ የደረሰው በእናንተ አይድረስ፣ በእኛ ላይ ይብቃ ማለት እፈልጋለሁ። በጣም ብዙ እህቶቼ እቃሽ ምን ደረሰ እያላችሁ ስለጠየቃችሁኝ ያለውን ነገር ልንገራችሁ ብዬ ነው። በሰኢድ አልባሳት የላካችሁ እሱ ቲክቶክ ላይ መልስ ሰጥቷል። እዛ ጋር ሄዳችሁ ማዳመጥ ትችላላችሁ። እኔ የቪዲዮ ማምጣት ስላልፈለግኩ ነው ማለት ነው። እና ከኛ ተማሩ ለማለት እወዳለሁኝ። በጣም ብዙ እህቶች በቃ ልንልክ ነው ምናምን፣ አሁን የላኩ እየደረሰ ነው፣ ምንም ችግር የለ፣ የተያዘብን የባለፈው ብቻ ነው፣ ከዛ በኋላ ሁሉም ነገር ተስተካክሏል እያሉ ነው። እነሱ ስራቸው ስለሆነ እንደዚህ እያሉ ነው ከስተመርን የሚቀበሉት። አይ እየተያዘ ስለሆነ ስራ አቁመናል አንቀበልም አይሉም። አሁን ድረስ እየተቀበሉ ነው። ግን ይደርሳል አይደርስም የሚለውን አላሁ አለም። እንግዲህ የተለያየ መሄጃ የተለያየ መላኪያ መንገድ ካለ ሊደርስ ይችላል። በባህር የገባው መቼም እስካሁን አልተለቀቀም። እነሱም ክርክር ላይ ነን ይላሉ። እቃችንም በህይወት ይኖር አይኖር አላቅም። እንግዲህ ውስጡ ብዙ የሚበላሽ እቃ ሊኖር ይችላል። ብዙ ነገር ይኖራል። ወላሂ እንደዋዛ ስንት መከራችንን አይተን ደክመን አረቤን ለፍተን ባገኘነው ብር ገዝተን እኔ እንጃ በጣም ልብ ይሰብራል። ማለት ድካማችንን እንኳን አይረዱም። ድካማችንን ያሳለፍነውን ነገር እንኳን አይረዱም። በስነ ስርዓት በአግባብ መልስ እንኳን እየሰጡን አይደለም። እና ለማንኛውም ስለ ቀይ ያለው ነገር ይህንን ይመስላል። 5 ወር ሆኖታል። እንግዲህ 5 ወር እስካሁን 5 ወር አልቅሻለሁ። ከዚህ በኋላ እንግዲህ መተው ስላችሁ የህጉን ነገር አልተወውም። ለአላህ ሰጥቶ መተው ነው። የሆነ ነገር ሙጥኝ ስል የሆነ ነገር አጥብቄ አብዝቼ ስፈልገው ያን ነገር አላገኘውም በህይወቴ ማለት ነው። እና ያለኝ አዲስ ነገር ስለ እቃው ይሄንን ይመስላል። ውድ እህቶቼ በሰኢድ የላካችሁ እሱ ቲክቶክ ጋር ገብታችሁ መስማት ትችላላችሁ። የሰው ቪዲዮ ማምጣት ስላልፈለግኩ ነው። ወዳችኋለሁ። መልካም ጊዜ። ቪዲዮ ላይክ አድርጉልኝ። ቻው